ትዝ ይልክ እንደሆነ ማለት ነው። የዛሬ 26 25 ዓመት 95 ዓመተ ምህረት ማለት ነው። እና መልሰው እሳቸው እዛው እንትን መባቃ ውስጥ ይግባልኝ ብለው ሰጡ። ያንን እያዩ ያደጉ ናቸው። እኔ ጠማማ ጫማ አላረግም የሚል እኮ አገልጋይ አለ። አንተ ማን አርጋለው? እሺ ማን አርጋለው? እሱ ጠማማ ጫማ አያድርግ፣ ዘመኑም አይፈቅድለትም ጠማማ ጫማ። እንደምን ግን በልክ ቢኖሩ ምን አለበት? በልክ እንደው ወንጌል እንደው በልክ በመጠን ኑሩ ብሎ ያለውን ጳውሎስን ያንን ይዘው በእውነት በልክ ቢኖሩ ምን አለበት? እሱ ራቫ ፎር ይነዳል፣ እኔ ጦሜን አድራለሁ። እሱ እኔ እግዚአብሔር እያለ እንደዚህ መጥቷል። እግዚአብሔር መጥቷል። እግዚአብሔር እያለ ጥሩ ነው እንቅስቃሴ። አሁንም በርቱ። የሆነ ያለው እንዴ ዘይት አይሸጥ ስለተባለ ውሃ ይሸጥ ስለተባለ እኔ ጨው ሲሸጡ እኮ አየሁን። ጨው ከሱቅ ተገዝቶ 1 ኪሎ ጨው ተገዝቶ አምጡ እጃችሁ ላይ ኑሯችሁን አጣፍጣለሁ። አሽጎ እየሸጠ አይደል እንዴ? ደረሰ ላቀው ያው ቪዲዮ ለጥፍ የለ እንዴ? እንትን ብሎ ፓኬጅ ብሎ ቲሸርት ዘይትና ጨው አንድ ላይ አድርጎ ሲሸጥ ያው ቪዲዮውን አስቀምጠንለት የለ እንዴ? እኔ ጨው ልግዛ እንደ ከነሱች ማለት እኔ አሁን ጨውን ገዝቼ ምን ላርገው? ለትዳር ምጠይቃትን ሴት እጄ ላይ ሱራ አርከፍክፌ እጄ ልጨብጬ ላናግራትሽ እንዴት ነው ማረጋት? እሺ ጨው እንቆላ እኮ ነው። እጄ ላይ አርጌ ቀብጬ ሄጄ ምናምን ሄጄ ልጨብጣት ሰላም ልበላት ለማግባት ምፈልጋትን እምቢ ያለችኝ ሴት አለች እና ታይ ግድ የለሽም ስላት አይ እንደዚህ አይነት ወንድ ማግባት አልፈልግም እንደዚህ ስለዚህ አሁን እሷን እሺ ጨውን ሄጄ እጄ ላይ ከዛ ዘይቱንም አርጌ አንድ ላይ ሄጄ ልጨብጣት እሺ እንዴት ላርጋት? ጠይቀው ደረሰ። እኔ እንደሆነ ለሀብት አልጸልይ ለንብረት አልጸልይ። እኔ ወይ ለአሜሪካ ነው ምጸልየው ወይ ደግሞ ለሚስት ነው ምጸልየው። እና ምን አርጌ እሺ ጨውና በዘይት አርጌ እንዴት አይነት ቅሌት! አንተ በደንብ ለምን አተኛ? ሚስት ለማግባት እኮ በደንብ መተኛት በደንብ ማረፍ ያስፈልጋል። አልችልም። እየባነንክ ነው አንተ። ከዚህ በኋላ በደንብ ድብን ብዬ መተኛት አልችልም። ነቅተንም እንዴት ነቅቼም እንኳን ተቸግሬያለሁ። እንኳን ድብን ብዬ ተኝቼ እዛ እንትን የምፈልገው ነገር አለኝ። ቆይ ደረሰ ጋር እሄዳለሁ። እስኪ ጨውን ይስጠኝና እስር ቤት እያለሁ ሀብትሽ ምን የሚበላ ነገር አምስሉኝ። አራራራ እኔ ማንም ሰው የሚበላ ነገር ለእኔ ገዝቶ እንዳያመጣልኝ አልኩ። አልፈልግም አልኩ። ማንም ምክንያቱም ፈርቶ ነው አላቀው ሰው እንዴት ለእኔ ምግብ ገዝቶ አልበላም? ምን አድርጎበት? አይ ለነገሩ ፖሊሶቹ ይቀምሳሉ። ለነገሩ ያቀምሳሉ። ምን ተገለብጪውና ከቂጡ በኩል ነው ትንሽ ቆንጠር አድርገሽ በቃ ምንድን ነው ያ እንዴ? በዳቦ ውስጥ አድርገሽ እንጀራውን ትቀምሻለሽ። ምን ችግር አለ? አሁን አሽሽ አደንዛዥ እዛ ሲያስገቡ ያየሁት በምንድን ነው? እንጀራው ይቀመሳል፣ ዳቦ ውስጥ እጻል እንጀራ ውስጥ አውቃለሁ። ታዲያ አቤት ኢትዮጵያ ግን ይኸው መከራዋን እየበላች ነው፣ አሳሯን እየበላች ነው። ህዝቡ ደም እንባ እያለቀሰ ነው። ግድያ፣ ሞት እነሱ በሚያደርጉት እነሱ በሚያመጡት ነገር ጌታ እነሱ በሚያደርጉት ነገር ግን ጌታ ታሜ ምንም አይደለ። ማንም ሰው አልሰማም። እኔ መታሰሬን ንገሩልኝ ያልኳቸው ሰዎች በሙሉ ፈርተው መች ተናገሩ? እንኳን ሰው እንዴት በእጃችን ላይ በገባው ሰንሰለት እንዴት ያፍራል? ሰርቀን አልገባን፣ ልጃገረድ ደፍረን አልገባን፣ በጠፋ ልጃገረድ ደፍረን አልገባን፣ የሰው ገንዘብ በልተን አልገባን። እና አሁን ደረሰ እራት አብሮት ለሚቀመጥ ሰው 10,000 ብር
እንደገና ሃቭ ታይም ደግሞ 5,000 ብር ከነሱ ጋር ጨዋታ እንዲጫው። እኔ ማን ነው እሱ? ውዛት ማን ነው እሱ? እውነቱን ነው። እኔ ከሱ ጋር 10,000 ብር ከፍዬ ራት የምበላበት ማን ነው እሱ? እውነቱን ነው። ምንድን ነው? እንዴት እውነቱን ነው? እውነቱን ነው። ደግ አደረገ። ለምን ይህን እርምጥምጥ ህዝብ እውነት ሲነገረው አልሰማ ብሎ እንደ እግዚአብሔር እኮ ነው የሚለው። ለማይረባ አእምሮ አሳልፎ ሰጣቸው እኮ ነው። በቃ ማተር ኦፍ ቹዝ እኮ ነው ምርጫቸው። ሮሜ ምዕራፍ 1 ላይ እግዚአብሔር ምን ያህል ያልተጻፈ ነገር ነው አልታዘዝም ሲል እኔ አልጸልይም እኮ ለነሱ። እሱ ማነው ነው እኮ ማነው እሱ ማነውና ከእሱ ጋር በካሜራ የሚጠበቅ ቤት እኮ ነው የገዛው። ሰንሻይን ቢሾፍቱና ዱከም መካከል ላይ በካሜራ የሚጠበቅ G+3 ቤት እኮ ነው የገነባው። አሜሪካ አውሮፓ እየሄደ ሚስት ልጆቹን እየሄደ በዘረፈው ገንዘብ እያዝናና ይመጣል። እኔ ግን እግዚአብሔር ግን ይገርማል። አውስትራሊያ ያባረሩታል እኮ በድንጋይ ነው ያባረሩት። አውስትራሊያ እስራኤል ሀገር ሄዱ በድንጋይ አውሮፓ ሄዱ። የት አሄዱ? ምን አሄዱ? እኔንማ ደረሰን ጠብቄ ነበር። የደረሰን ክስ ጠብቄ ነበር። 100% የደረሰን ክስ ጠብቄ ነበር። ከእስራኤል ደንሳ በኋላ ጌቱ ነበር። ከጌቱ በኋላ ደረሰን ጠብቄ ነበረ። ሄኖክ ጂፒኤስን ጠብቄ ነበረ። በላይ ሽፈራውን ጠብቄ ነበረ። ዮናታንን ጠብቄ ነበረ። ቢያንስ 11 ክስ ጠብቄ ነበር። 5 ላይ ቆም እንጂ 11 ክስ ከ17ቱ ህብረቶች ጠብቄ ነበር። 11 ወደ 1 ወር አካባቢ ወስኜ ነበር እንደምታሰር 1 ወር እንደምቆይ እርግጠኛ ነበርኩኝ። 15 ቀን ከዛ አርብ ነው የወጣሁት። አርብ 1 ክስ ይመጣል። ከዛ ቅዳሜ ጊዜ ቀጠሮ ሄዳለሁ። ከዛ ቅዳሜ 2,000 ብር ዋስ ውጣ ብባል ሌላ ክስ ይጠብቀኛል። 6ኛውን ጨረስኩኝ። 7ኛውን እሁድ ቆይቼ ሰኞ እንደገና አቀርባለሁ ፍርድ ቤት። 8ኛ 6 7ኛ ከዛ ማክሰኞ እንደዚህ። ምክንያቱም በየቀኑ ስለሆነ ፍርድ ቤት የምቀርበው ቢያንስ 15 ቀን ተጨማሪ 15 ቀን ቆይ ነበር። 1 ወር ቆይ ነበር ቢያንስ ለ11 ክስ 2 ቀን እየተደረገ 1 ወር ቆይ ነበር። ምክንያቱም አሁን ሰው ማስጠላው የነሱ ነገር ጭፈራ ሆነ፣ ዝላይ ሆነ፣ እርግጫ ሆነ፣ ዝርፊያ ሆነ፣ ብዝበዛ ሆነ። ምንም በሰው ህይወት ላይ ጠብ የሚል ነገር የለም። ሰውም ሰለቸው። እነሱ ብቻ ነው ሀብታም የሚሆኑት። እነሱ ብቻ ናቸው ዱባይ፣ አውሮፓ እየሄዱ የሚዝናኑት። ሰው አሁን አሁን እዩ ጩፋ ጋር እኮ የወላይታ ብሔረሰብ 99% እነሱ ናቸው። 99% የወላይታ ልጆች ናቸው እዩ ጩፋ ጋር። አዎ የቤት ሰራተኛ ሊስትሮቹ፣ ነጋዴው፣ ሊስትሮ ምናምን ሳውላቂው ምናምን አሁን አየሽ እየለየለት መጣ ማለት ነው። በቃ እየለየለት መጣ። ከዛ ብር እዛ ስለሌለ ከ10 ብር በላይ አይሰጡትም። እንደ 1 ብር መባም ይሰጡ 1 ብር በሳንቲሙን። ስለዚህ ምንድነው አንተ ቁርስ የማትበላበትን ለእግዚአብሔር እንዳሰጥ የሚል አገልጋይ አለና፣ እስኪ ይኸው የምትሰጠውን መባ ጭምድድ የምታደርገው እኮ ስለምትሳቀቅ ነው። ዘርጋው እስቲ እንደዚህ አድርገው ብሎ የሚል ሰው አለ። ዘርጋው እስኪ ዘርግተህ ይኸው ዘርጋውና እይ ብሎ የሚልልህ ሰው አለ። ምክንያቱም አንተ እኛ ድሮ እንግዲህ መባ የምንሰጠው እንደዚች አድርገን 10 ሳንቲምም እኔ በኔ ጊዜ 10 ሳንቲም መባ ይሰጣል። ታልቦ የመጀመሪያው ላም ሲወልድ የመጀመሪያው ቂቤ ይሰጣል። የመጀመሪያ የዶሮ እንቁላል ተጠራቅሞ መጀመሪያ የወለደችው ይመጣል። ቤተክርስቲያን እንደዛ ነበር እኮ። ወዘናው ሲያምር ፍቅር ነበር። አባቶች ይሰማሉ፣ እናቶች ይጸልያሉ። ምድራችን በረከት ነበረ። እንደዚህ አይን ያወጣ ሌብነት አልነበረም። እንደ እኛው በገዛችን ነብይ ስጠን ብለን፣ እኛው በገዛችን ሚዲያ ስጠን ብለን፣ እኛው በገዛ እጃችን እኮ ነው። በቃ ምህረት ያርግልን፣ ምህረት ያርግልን። እኔ በእውነት እኔ ንስሐ ገብቻለሁ። ምህረት አርግልኝ ብዬ
ምህረት አድርግልኝ ብያለሁ። እውነት እኔ ወንጌላዊ ዘካርያስ እነ ወንጌላዊ ዘካርያስ መድረክ በቃን ከእንግዲህ ወዲያ እንሂድ ብለው መድረክ ላይ በቃ ህዝብ ተሰናብቶ እኮ የሞቱ አባቶች ነበሩኝ። እኔ እኮ በእንደነዛ አይነት አባቶች ነበር ያለ እነ ዮሐንስ ባሰና ምርጥ ምርጥ የሆኑ አባቶች ናቸው እኮ እኛ ያስተማሩ። እኔ እኮ እኔ ዳድ ፓፓ ምናምን እኔ አላቅም እኮ እኔ አልልም አልልም። የማን ነው ዳዲና ፓፓ? ማን ነው ፓፓ? ማን ነው ምን ልጅ አላቸው እንዴ? ልጆች አላቸው? ለመሆኑ ደቀ መዝሙር በደንብ አስተምረው በደንብ ቃሉን አስይዘው በደንብ አድርገው ለመሆኑ የሚያበቁት ነገር አለ? ባይብል ስተዲ አለ? ሚኒስትሪ አሁን የሚተከፈቱ ሚኒስትሪ ከሌ ተብሎ አላቸው? ሆም ሴል አላቸው? እውነቴን እኮ ነው የምነግርህ። አላቸው? ለመንጋው ግድ የሚል እረኛ አለ? ህዝቡን ፋስት ፉድ ስለለመደ ይሄዳል። መጨፈር ስለሚወድ ይሄዳል። ያስለቅሰኛል እኔ ወንጌልን ሳስበው። እንዴ አይ እንግዲህ የምስራች ቃል ማለት የቤት ኪራይ መክፈል ነው ብሎ የምታወሪበት ምናምን አይደለም። አሁን የድሮውን እኮ አሁን ዛሬ ላይ አሁን ክርስትና የአሁን መሆኑን በደንብ ማስታወስ ያስፈልጋል። ክርስትና የዛሬ ነው፣ የአሁን ነው። እውነት ነው። አሁን ያለን ህይወት የሚወስነው ከእግዚአብሔር ጋር እና አሁን ዛሬ ላይ ያለውን ነገር ነው ለማበላሸት እነሱ ከሰይጣን ጋር ተማምለው የመጡትና ዛሬ እኮ ወንጌል የለም አይደለም ያልኳት። ዛሬ እኮ ወንጌል አለ፣ በሙላት አለ። እናንተ ይኸው እየታገላችሁ እኮ ነው። አለ ትላንትናው በተሻለ ሰው ህይወት የማያውቁ ሰዎች አክሰሱ አለ። አሁን ዛሬ እንደ ልብ አክሰሱ እጅሽ ላይ አለ እኮ። አሁን ሁሉ ነገር እጅሽ ላይ ታገኛለሽ። ግን ምንድን ነው እንዳልኩሽ ነባር ቸርቾቹም ላይ ያለው ክፍተት፣ ያኔ ነባር ቸርቾቹም ጠንካራ ናቸው። ከመንፈሳዊ ነገር ውጪ ሰው አማራጭ አልነበረውም። አሁን ላይ እንደዛ አይደለም። ነባር ቸርቾቹ ራሳቸው ትጥቃቸው የተፈታበት ያው እኔ በደምሮ አየሁ አይደል? አዳማ ታንከኛ ሙሉ ወንጌል በደምሮ እኮ አየሁ። አብራችሁ ነበር መታገር ያለባችሁ። በጣም ነው ያስጠሉኝ ፓስተሮቹ፣ በጣም ያስጠሉኝ። ደግሞ ወጥተው ስለ እገዳ ምናምን ወረቀት ሲያነቡ በጣም ነው ያስጠሉኝ። ስንት ነገር ከተበላሸ በኋላ ወጥተው እንደ ጀግና ወጥተው ለመጫወት ሲሞክሩ በጣም ነው የደበሩኝ። አየሽ? የዛን ጊዜ ግን እንደዚህ አይደለም። አካሄድሽ ካላማረ፣ ውሎሽ ካላማረ በቃ ስርዓት እንድትይዝ ትደረጋለሽ፣ ዲሲፕሊን ትደረጋለሽ። ማንንም አይፈራም። አሁን ላይ ግን ይመታኛል፣ ይደበድበኛል፣ ኦሮሞ ነው ይለኛል፣ ትግሬ ነው ይለኛል፣ አማራ ነው ይለኛል። ወደ ብሔሩን ወስደው እስከ መለጠፍ ድረስ ዲሲፕሊንን ማለት ነው ወደ ብሔር። ስለዚህ ነባር ቸርቾችም ላይ ያለው የተበላሸ ነገር፣ እዛም አካባቢ ያለው ክፍተት እዚህ ጋር ላለው ነገር መንገድ ከፈተ ማለት ነው። እዚህ ጋር ያለውን ነገር እንዳይፈራ አደረገ። ቤተክርስቲያን እንዳትፈራ አደረገ። ስለዚህ ያንን ነው አሁን ለማስተካከልም ትልቅ ጀምረው ሙሉ ወንጌል አዳማ ሙሉ ወንጌል ሲገባ የት ሀገር የት ቀበሌ ነዋሪ ነው? እዛው አዳማ ነበር። ከየት ነው የሄዱ? ታንከኛ ሙሉ ወንጌል የገባው ነዋሪ አዳማ ልጅ እኮ ነው። ከአማኑኤል ነው ወደ ታንከኛ ሙሉ ወንጌል የመጣው። አማኑኤል ነበር። አማኑኤሎች ይዛ እየበጠበጠ ሲያስቸግር የትኛው አማኑኤል ነበር? እዛ አዳማ ካሉት አማኑኤል አንደኛው ባለፈው አግኝቸው ነበር። ፓስተሩን እኛ ጋር ነበር አለ። ሲያስቸግረን ነው ያሰናበት ነው አለ። መልቀቂያ ስጡኝ ሄዳለሁ አለን አለ። ሸኘ ነው አለ። ከዛ ቀጥታ መጥቶ እዚህ ታንከኛ ሙሉ ወንጌል ደብዳቤ አስገብቶ እዛ ገባ ማለት ነው። 3 ዓመት እኮ ነው ገና። ከዛ አንዱን ፓስተር ይዞት ከሱ ጋር ነው ቁርጥ የሚበላው ምን የሚበላው። አንዱን ፓስተር አግልሎ ከሁለቱ ፓስተር ለያያቸው። አንዱን ፓስተር ያዘሱ ተረፈ የሚባለውን ያዘና እስክንድር የሚባለውን አገለለው ማለት ነው። ከዛ ከእስክንድር ጋር እሽኮለሌ ሲል ቀረመ። ምን ሲል ከኔ ጋር ማነው ተረፈ የሚባለው በቃ ዱላ ቀረሽ ጠብ ነበር በስልክ ያደረግነው በደምረው ጉዳይ ማለት ነው። ታግዱታላችሁ አታግዱትም ብዬ
ቤተክርስቲያኒቷን ታድናላችሁ አታድኑም? በኋላ በዚህ ሰው የሚመጣባችሁን መዘዝ አትወጡትም? የቪዲዮ ሁሉ ሰርቻለሁ እኔ አምና ሐምሌ ነሐሴ አካባቢ ሁሉ ሰርቻለሁ። ቁጭ ይኸው አለ ቪዲዮ ቁጭ ብሏል። በደምረው ምክንያት ማለት መረጃ መዓት መረጃ ልኬ ማለት ነው። ብልግና የሰዎችን ዕቃ ሽጦ የበላበትን ያለውን ነገር በሙሉ ከተቃራኒ ጾታ ከሴቶች ጋር ያለውን የተበላሸ ግንኙነት ሁሉ ነገር ከነማስረጃ ልጅቷን ሁሉ ሳትቀር አገናኝተን ማለት ነው። ካላገባውሽ ብሏት ማለት ነው። በቃ ሚስቴን ተለያይታኛለች ካላገባውሽ ቤት ተከራይቼ አስቀምጥሻለሁ ብሎ ትውልድ ሀገሯ አሰላ እዛ እንትን ኢተያ ድረስ የሄደበትን ሙሉ ማስረጃ ግን ይሄኛው ሲከላከልለት ቆየና ከረመና አሁን ላይ ወጥቶ የእሱን ደብዳቤ ደግሞ ለማንበብ እንደዚህ አይነት ነውረኛ ፓስተር። አሁን እነዚህን እኮ ነው ፓስተር እያሉ ሾሙና ቸርች ላይ ፓስተር እያሉ ሾሙና ከዛ በኋላ ሌላ ሰው ላይ ለማሳበብ ይሞክራሉ። የእነሱን ችግር ሌላ ሰው ላይ ለማሳበብ ሲሞክሩ ያ አያስኬድም። የበሽታ ምልክቱን ካየሽበት ቶሎ ክትባት መስጠት ነው። ማንም ይሁን እንዴ ማንም ይሁን በቃ ምልክት ከታየበት ክትባት መስጠት ነው። አለቀ እንጂ እየተርመጠመጠና እየተርመጠመጡ ይከርሙና ብዬ ነበር፣ ተናግሬ ነበር፣ አስጠንቅቄ ነበር፣ እንዲህ ብዬ ነበር። እኔ እንደዚህ አይነት ወንዶች ራሱ ያስጠሉኛል። እንደዚህ አይነት ወንዶች ራሱ ደግሞ የቤተክርስቲያን መሪ ሆነሽ የቤተክርስቲያን መሪ ሆነሽ እንደዚህ ትንሽ ደስ አይልም። ፕሮፌት ምናምን አትምጣ እኔ ጋር ፕሮፌት ምናምን ብለህ አትምጣ እኔ ጋር አጠይቀኝ። ገስት ላይ አጠይቀኝ። እኔ ፕሮፌት ነኝ አፖስት ነኝ ብለህ አትምጣ እኔ ጋር። አስገባው ፎቶ ተነስተህ እዚህ ፕሮፌት ምናምን ለጥፈህ አስገባው። አላስገባም። ለምን መሰለህ የሆነ ነገር እናገኝበታለን። አስገባው መደበት ኖ አረ በቃ አምላክ እንዴ አንቺ ምን ሆነሽ ነው? ዝም ብሎ ከመንደር መጥቶ ራሱ ለጥፎ መጥቶ እኔ ፔጅ ላይ አስገብቼ አረ በዛማ ፔጁንም ራሱ ማሰደብ ነው። እንደዛማ አላስገባም። እኔ እዛው የለመዱበት ዝም ብሎ ከሜዳ መጥቶ ለጥፎ መጥቶ እኔ ፔጅ እንደዛ አይነት ፔጅ አይደለም። እዛው የለመዱበት እዛው ቅጥፈታቸውን እዛው አብትሾ እንዴት ነህ? ምን ዛሬ ነው የሚታየው እንደ አብትሾ ምናምን ትላለህ እንዴ? ተኝተህ ከርበህ እንዴ? ኧረ እናንተ ግን ምን አይነት አገልጋዮች ናችሁ እናንተ? ተኝተህ ምናምን ትላለህ እንዴ? ምንድን ነው የተኛሁት? እናንተ ግን ቆይ ለምንድን ነው ተኝተህ የምትለኝ? ትናንት እየጻፍኩልህ አልነበር እንዴ? ከስር ምን ትጽፍልኛለህ? ቀይ ካርድ አድርግና እንትን አድርገህ ጠዋት ስልክ ፈርተህ መቼ አልከኝ? እንትን ያልከኝ ሰው ህዝብ እየሰማ አይደል እንዴ ያልኩህ? ደምረውን በቀይ ካርድ አድርገህ መቼ አልከኝ? ካምፕኔል እንትን ነገር አድርገህ ለጥፍልኝ ማታ በሱ ገባለሁ ስልህ አይደል እንዴ? ኧረ በእናትህ አላልከኝም። ትከራከራለህ እንዴ? ህዝብ እየሰማ ያው እስቲ እንትን ነው ግባና አላልከኝም። እኔ ነኝ አይደል የጻፍኩልህ? ደህና ነህ ግን ተወሱን። እሺ ደህና ነህ? በቃ አምላክ በእናትህ እንዴ ምን ለምን መጣ? እኔ ፔጅ ገኒ ሰላም ልበል ያደርግ ርዕስ ሰጥቼ ነው እንዴ? ሰላም አይልዬ፣ እንዴት ነህ? እንዴት ነሽ ገኒዬ? ደህና ነኝ ጌታ ይመስገን፣ በጣም ደህና ነኝ። እኔ ደግሞ እኔን እንደምወደው እያወቀ ነው እሱ እንደዚህ የሚያናድደኝ። እኔ በጣም ነው የምወደው። አንተ መውደድ እኔ ግብዝ እኔ እንደዚህ ሽንገላ ምናምን አልወድም። በእናትህ እኔ ሽንገላ አልወድም። አንተ እግዚአብሔር ይገስጽህ። እኔ ሽንገላ ነው የማወራው። ማንም እንዲወደኝ አልፈልግም። አውቆ እኮ ነው ሊያሞቅ ፈልጎ ነው። ዝም በለው። ሸንጋዮች እናንተ። አሁን ማን ያበሳጨህ? ዛሬ ማን ያበሳጨህ? አብርዬን አስገባው እስቲ። አሁን ወደ እንትን እንግባ። አዊ አስገባኝ እያለ ነው። ወደ ምን ነው አስገባኝ? ገንዬ ደህና ነሽ? እንዴት ነሽ? ደህና ነኝ። አርፋችሁ ቁጭ በሉ። ጌታ ይመስገን፣ በጣም ደህና ነኝ። እግዚአብሔር ይመስገን። በሉ አርፋችሁ ታብታብ እናርግለት እስኪ። 10,000 እናስገባው።
እኔ መሀል ጣቴን እንትን አለችኝ፣ ቀላችብኝ። በጣም ብዙ ነው ታብታብ የማደርገው። ይኸው ታዛዥ ነኝ እያደረግኩ ነው እኔ። ታብታብ አይሰማም? በጣም ብዙ አስር እንግባት ስርሽና አይሰማም። ገኒ አይሰማም እያየው ነው። ብዙም እያየው ነው። ብዙም አትድከሙ እኮ ምን እንትን እኮ አይደለም። ምን የገቢ እንትን አይደለም። የገቢ ማሰባሰቢያ እኮ አይደለም። ታብታብ ብዙም መድከም የለባችሁም። አይ እኛም ፈለግነዋ እኛ ፈለግን እኮ ሀብትሽዬ፣ እኛ ፈለግን። አይ እኔ ጋር የተመረጡ ብቻ ናቸው የሚገቡት። ስለዚህ እንትን አይደለም። ኢየሱስ ለዓለም አልሞተም የሚል ጓደኛ አቅፎ ይዞ ኃይሌ ኢየሱስ ለዓለም አይደለም የሞተው ለተመረጡት ለጥቂቶች ብቻ ነው የሞቱት የሚል ጓደኛ ይዞ እዚህ ጋር መጥቶ አገልጋይ ኃይሌ ነኝ ገብረ ስላሴ ነኝ ይላል። እዚህ መጥቶ ማን ነው እንደዛ የሚለው? ማንም አይልም እኮ ለዓለም አልሞተም። ማን ያለው? ላሳየህ ቪዲዮውን። አሁን ቪዲዮ ስለመሳ ያ የተለመደው ያ ምርቃና ጓደኛ እያለ እንደ ያው ቪዲዮ ሰርቶ ቁጭ ብሎልህ የለ እንዴ? ሀብትሽ ደግሞ ሌላ ነገር ትቀሰቅሳለህ። እስቲ የሰሞኑን እናውራ። የሰሞኑን ይሄ በቤዛ ጉዳይ ላይ እናውራ እስቲ። ኃይሌ ውረድ በቃ በእናትህ አንተ ከነሱ ጋር ምን አይነቶች ናቸው? በእግዚአብሔር እንዴ! መቼ ነው እናንተ ህዝብን ከእንደዚህ አይነት ተኩላ አስተማሪዎች የምትታደጉት? እናንተ የግድ ተራ የመንደር ይሄ ነቢይ የሚባል ነገር ሲሆን ብቻ ነው እንዴ? ሴት አሳዳጅ እኮ ቆሻሻ ማንነት ከዛ ያልጸዳ ኃይሌ በእናትህ እንዲህ አይነት ነገር ስለማነሳ እኔ ፔጅ ውስጥ ወይ አትምጣ። በቃ የሚከፋ ከሆነ አትምጣ እኔ ፔጅ ውስጥ። እኔ ማንም እዚህ አክስት ያጎት ልጅ የለኝም እኔ እዚህ ፔጅ ውስጥ። አይነት ነገር ነው በእናታችሁ። እኔ እኮ ያኛው ሞባይሌ እንትን ስላለ ነው እንጂ አሁን ይሄ ዱርዬ ከዱርዬ ያልጸዳ ይሄ ሰካራም